ሰላም ውዶቼ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ስለዘገየው በጣም ይቅርታ። እሺ ያው ታውቁታላችሁ የኔን ሁኔታና ዛሬ እንግዲህ ጨረቃዎች የመጣዋል። አሪፍ ጥያቄ፣ አሪፍ መልስ፣ ጽድት ያለ መልስ፣ ጽድት ያለ ጥያቄ ነበረ። ያው አንድ ጥያቄ ነው የፋራ ጥያቄ የሰማሁት ነው ያየው። እሱን ተውት፣ ጃምፕ በሉት። ያው ብቻ ግን ደስ የሚል ነበረ የኔ ወርቆች። ከዚህ በላይ ደግሞ ከፍ ብላችሁ ለማየት ያብቃኝ። በጣም ያስደመመኝና የገረመኝ ጥያቄ እንዲሁም ደግሞ ደስ የሚል መልስ ያገኘሁበት ቅምጥሌ ምን አይነት ሚስት እንድትሆን ልትፈልጋለ ነውና ብሩኬም ደግሞ አሁን ያለችውን አለ ከዚህ በላይ የትኛው ማንነት ታሳይ ነው። በቃ ከሷ በላይ ምንም ማንነት የለም ኦልሬዲ ነው። እና ታጋሽ ሚስት ፈጣሪዋን የምትፈራና ጸሎተኛ ሴት እንድትሆን ሊሆን ፈልገው ግን ያቺ ደግሞ እሷ ናት ብሏልና ደስ ብሎኛል። ቅምጥሌ ደግሞ ማስተካከል ነገር ካለ የኔ ትሁት የኔ ቆንጆ አለችውና ብሩኬ ደግሞ ምንም ታስተካክዩ ነገር የለም ማለት ነው። ጸዴ ሴት መቤቴን በቃ ብሩኬም ጸዴ ወንድ ነው። በነገራችሁ ላይ ቃሉን አክባሪ በቃሉ የማይደራደር ነው። የሚያደርገውን ነገር ነው አደርገዋለሁ ብሎ የሚናገረው እንጂ የማያደርገውን ነገር አይልም። ያለውን ደግሞ ያደርጋል። ኦኬ። እና ቅምጥሌ ደግሞ በጣም ግልጽ ነች። ኦኬ። የሆነ ጊዜ እንደውም ከዚህ በፊት እኮ ይተዋወቁ ነበር። ያን ስለዛ ነገር ስራወራችሁ እንዴት ደስ እንዳለኝ ማርያምን። እዛ በፊት ይተዋወቁ ነበር እኮ ምድረው ውሸታ ምናምን እየተባለ ነበረ። የህንድ ፊልም ልክ ቅምጥሌ ታግታ እነ ብሩኬ እነ ኤፊ ምናምን እነ አብርሽ እየሰሩ የነበረውን ያንን የፖስተቱ የሆነ ጊዜ እዛ በፊት እኮ ይተዋወቃሉ ምናምን እያሉ ነበር። እሱ አውቀው ሳይሆን ያው ወንድማቸው ብሩኬን ያውቃል። ከዛ በኋላ ተገናኙ ሰሩ። ኦኬ። እና ከዛ በፊት ነበር ያየው ትላለች። የሆነ ጊዜም ቃለ መጠይቅ ላይ ቀርባ ለካ ለዛ ነው ቅምጥሌ እንደዛ ያልሽው አይተሽ ሆኗ አይታው ጠበሳ አደረገች። ከዛ ምን አለች? እንደኛው ብሩኬን ነው ማግኘት ፈልገው ብላለች። እና ከዛ ብሩኬ ደግሞ ያኔ አቅፋታል። በአንድ ሆኖ አንተም እኮ በቃ ምንድነው ጠብ ያደረገች እሷን ባንዲው ነው ያኔ ፍቅር ነገር ነካክቷል። እንደዛ ክፋትና ደስ ብሏል። አንጎሻሽ እና ቅምጥሌ ደግሞ በአንገቱ ውስጥ ብትሳጭች ምን ችግር አለ? የኔ ቆንጆ ፈታቤ ግን ደግሞ ያው እንደዚሁ ዝም ብላ ስተውና እንደዚህ ታክሲ ውስጥ ምናምን ላይ ስትሄዱ ጭፍቅፍቅ ጭምቅምቅ አለ አይደል? ለዛ ነው እና በግልጽ እንደዛ ስላወራሽ ደስ ብሎኛል። አንዳንድ ጊዜ አንዳንድ ሰዎች ቢሆኑ ሚዲያ ላይ ነው ያለሁት ምናምን ብለው ሸበንበን አድርገው እኔ እኮ ምናምን ይባል ነበር። ግን ግልጹን ነው ብለው ግልጹን እንቅጩን ተናግረዋል። ብሩኬም ደግሞ እንቅጩን የተናገረ ከአመት በፊት ነው። ግን ያዛ አድርገው ነበር ውስጤ። እንዲሁም ደግሞ በቃ እሷ የኔ ናት ብዬ ወስኜ ነበር ብሏል። እኛም ወስነን ነበር እኮ ብሩኬ፣ እኛ ወስነን እኮ ጨርሰናል በቃ ኦልሬዲ። እና ሴት ስትሆኑ ከባድ ነው። እና ደግሞ ስለንትን ባታገኘኝ ምን ታደርግ ነበር? ባታገኘኝ ባሉት መልስ ደግሞ ለብዙ ለጅላጅሎች ለጅላንፎዎች መልስ ነው። አልፈልግም ስትባል አሴት ትደፋባታለህ አንተ ገገማ። እኔ ካንተ ጋር መኖር አልፈልግም ሌላ ሰው ነው ማፈቅረው ስትል ደግሞ ያን ሰው ከው ነው ማረገው ነው የሚባለው። ግድል ነው ማረገው። አንቺንም እንደዛው ብላችሁ ደግሞ ስቃን ታበላላችሁ። ግን ድፍን ጭንቅላት ያላችሁ ሰዎች ኦፕን ዩር ጭንቅላት። ኦኬ። ብሩኬ ምን እንዳለ በቃ አንቺንም ሳልጎዳ ሌሎችም ሳልጎዳ በቃ ኖርማል ህይወትሽ እንድትኖሪ ይፈቅድልሻለሁ። ቅምጥሌም ደግሞ የፍቅር ጥያቄ ባታቀርብልኝ ነገር ጸጥ ብዬ የራሴን ህይወት ነበርም ጀምሮ። ጀግና ሴት አያችኋት፣ ራሷን ዝቅ አታደርግም፣ ሴትነቷን አታረክስም። እስኪ ጠይቃት እየጠበቀችው ነበረ። ባይጠይቃት ይቀራል። ማርያምን እኔ ግን ማለት ነው እኔ ትዝ ወደ ሆነ ነገር ወሰዱኝ። ዛሬ ስለነሱ ብቻ ነው ማወራው እንጂ አይ ብቻ ግን እንደዛ አይቸው ምናምን ፍቅሩን በውስጡ አፈን ያደረገችው ፓርት ላይ እኔ የሆነ ቦታ ሄጄ ነበረ። በትዝታ ነበር የነበርኩትና ብቻ ግን ከዚህ ተማሩ። የሰው ልጅ ካልፈለጋችሁ ሰው በግድ አይኖርም። የሆነ ሲያፈቅራችሁ ፎንቃ ሲኖረው ነው ከእናንተ ጋር የሚኖረው እንጂ ተገዶ ከነሱ ጋር እኛ ጋር ኑሩ ምናምን የሚባል ነገር የለም። ኦኬ። እንደዛ ነው መሆን ያለባችሁ። ብልጥ ሁኑ። ሌላው ጥያቄ ደግሞ ምንድን ነበረ? ብቻ በአጠቃላይ የምትንከባከበው ሴት እንደሆነች እንደምትንከባከበው ወደፊት እና ደግሞ መቼ ነው የምትጋቡት? ኧረ ወይኔ ትናንት እኮ ነው ባልና ሚስት የሆኑት። ምንድነው ማለት ፍቅረኛ የሆኑት? ምንድነው የምታጣድፏቸው? ቅምጥሌ ምን አለች? የፍቅር ጥያቄ ለማቅረብ ያክል ጊዜ ተቆየን፣ ለትዳር ደግሞ ገና ብዙ ነው ብላለች። ስለዚህ ተስፋ ቁረጡ፣ ገና ጠብቁ፣ አትጠይቁ። እንደዚህ ጥያቄ አይጠየቅምና የልጃችሁ የማን ደጋፊ ነው የሚባለው ሲባል የአርሰናል ተብሏል። ትሁን የአርሰናል ችግር የለም። ቅምጥሌም ደግሞ ማስረጃ አለ። የአርሰናል ሆነሻል። ሲቀጥል እውነቷን ነው። ግን ድባቡ ደስ የሚለው ማንቸስተር እና አርሰናል ሲሆን አንድ ካፕሎች ደስ ይላል፣ ውበት አለው። በቃ ተዋት ብሩኬ። ቅምጥሌ አርሰናል ትሁን። ልጅህ ደግሞ እንዴ ብሩኬ ግን አለበዛውም እንዲህ ባለፈው ጀምሮ ሴት ልጅ ከተወለደች ጥግሽን ያዥ ምን እሺ ተዋት እንጂ እንዴ ሴት ልጅ ስትወለድ እንደውም ለእናቷ ነው መሆን ያለባት መጀመሪያ። እኔ ሁልጊዜ የምጸልየው የመጀመሪያ ልጅ ሴት ትሁን ነው፣ ለራሴ ማድረግ ስለምፈልግ። እንዴ ብሩኬ ደግሞ ለራሴ ነው ይላል። አይሆንም። ወይ ለቅምጥሌ ትሆናለች ወይ ለሁለታችሁ ትሆናለች። አይባልም እንደዛ። እንዴ ሴት ልጅ እኮ የኛ ናት። አውቄ ነው እንደፈለጋችሁ፣ ግን ይመስለኛል ብሩኬ እህትም ስለሌለው ምናምን አይ ቲንክ እንደዛ ነው እንትን የሚለውና
ያው ምንድን ነው የሚባለው ምን ሳይፈጠር ምንድን ነው የሚባለው እና ብቻ በሰላም ውለዱ ክበዱ እና ደግሞ ያው ብዙ ጊዜ መነገር የሌለበት ነገር ሰዎች ያሉትን እዚህ ጋር አለልም። ግን ቅምጥሌ በብዙ ነገር ተሰብራለች፣ በብዙ ነገር ተሰድባለች መላችሁ። አንዱም እንግዲህ ስለ ልጅ አወራችሁ ነው። ልጅ እንደዚህ አድርጋለች፣ ልጅ እንደዚህ ያው ቃሉን ተጠቅመዋለች ቅምጥሌ ግን እንደዛ አይነት ሴት አይደለችም። ጨዋ፣ ቁጥብ፣ ራሷን ጠብቃ ቤተሰቦቿን አስከብራ ራሷን አስከብራ የምትኖር ሴት ነች። ብሩኬ ደግሞ ራሱን አስከብሮ ቤተሰቦችን አስከብሮ የሴት ልጅ ክብርና ማንነት የማይነካ ጎበዝ ሰው ነው። ኦኬ እናንተ እዚህ በፊትም ተናግሬ ያለው የሆነ ቦታ ላይ ሰላም ነው ስትሉ አብራችሁ በዛው አልጋውንም ሰላም ብላችሁ ትወጡና ከዛ ሁሉም ሰው እንደናንተ ይመስላችኋል። ግን አይደለም። የሰው ልጅ ተፋቀረ ማለት ወደ አልጋ ነው ተጣድፋችሁ በቃ ፍቅር ጥያቄ ጠይቃት ቶሎ ተጋደሙ። ምንድን ነው ምን ነው እንደዚህ ይሄ ነገር እኮ በቃ ኖርማል ነገር ነው ብለዋል። እውነታቸው ነው። እግዚአብሔርን እኮ ሲምፕል ነገር ነው አይደለም። ከራሳችሁ ፍቅር ከምትሉ ሰው ጋር ማንም አይደል በዛ ምናምን ነገር በቃ አይመጣውም። እንደዚህ ሱስ ያለባችሁ ሰዎች ከዚህ ሱስ ውጡ። ወንድም ሆንሽ ሴት አትጣደፉ። እንደዚህ ነገር ልክ ናቸው። ማርያምን ከዚህ በፊት ፍቅር ብለው ቸልቴ ብለው ቢሆን እስካሁን እዚች አሁን ከምናያቸው ደረጃና ፍቅር ባልደረሱ። ማንነታቸው ይረክስ ነበር። እነሱነታቸው ያስጠላባቸው ነበር። ልጅ ሳይኖራቸው በቃ የሆነ ብዙ ነገሮችን ሳስተካክሉ ቢመጣ ምን ያክል ደባሪ ነገር እንደሆነ ቅምጥሌ ተናግራለች። ያኔ ያለ እንትን ሳታስበው የተወለደ ልጅ እንዲሆን አልፈልግም። ብሩኬም እንደዛ በዚህ በፊልም ተናግሯል። አያችሁ ለወንድ ልጅ እኮ ኖርማል ነው ባይዘወይ፣ ግን ለሴት ልጅ በጣም ከባድ ነው። ኦኬ ሶ እንደዛ እያላችሁ የምታወሩ ያልሆነ ነገር የምትሉ ሰዎች ጥጋችሁን ያዙ። በደንብ ዛሬ አስረድተዋቸዋል። እግዚአብሔር ይመስገን። እንዴት ነው እግዚአብሔር ሴትነት እዚህ በፊት ሙሉ ይናገራለሁ። ቀሚስ ለባሽ ሁሉ ሴት አይደለም። ኦኬ ሶ ወንድ ሱሪ ለባሽ ሁሉ ወንድ አይደለም። ኦኬ እንደ ብሩኬ ወንዱ ነው፣ እንደ ቅምጥሌ ደግሞ ሴቱ ተምሳሌት ናቸው። እመቤቴ ለሁሉ ነገር አይጣደፉም። በቃ የሆነ እንደዚህ ያሉ ጊዜው ሲደርስ ለሁሉም ጊዜ ያለው የሚባለው ነገር እውነት ነው። ሶ ከዛ መቀጠል ደግሞ ምንድን ነው ስለ ሀብ በዛሬው ቀን ስለተናገርሽ ቅምጥሌ አም ሶ ሃፒ በጣም ነው ደስ ያለኝ። ምክንያቱም ሀብ በእናንተ ምክንያት ተቀጥቅጧል፣ ተረግጧል፣ ተደስቋል። እመቤቴን በጣም እሱ ሰድቦታል የሌለ እኔ አያለው ቲክቶክ ላይ ምናምን ኮሜንት ላይ ይሄ ጅል ነው ምንድን ነው ብቻ የሆነ በጣም ብዙ ስድቦችን ተቀብሏል። ወንድም ሲባል ወንድም ነው ሁልጊዜ ላለው ቅምጥሌን እንደ ትንሽ እህቱ ውድድ ክብር የሚያደርጋት ከወንድሙ እኩል ጸብ እንኳን ሲፈጠር ወንድሜን ብሎ ያዳላም። እኔ አንዳንዴ እንደውም ስሜታዊ ሲሆን ወንድሜና ሚስቱ ቢጣላ ይዝርዛ ምላ ልል እችላለሁ ብዬ አላቅም፣ ግን ልል እችላለሁ። ምናልባት ስጋ አይደለ ሀብ ግን እንደዛ አይደለም። አያችሁ ሁለታቸውን ሚዲያ ላይ መጡ ሲያወራም ሲናገርም ሁለቱም ባንድ ነው የሚያያቸው። እንደ ታናሽቱ በጣም ነው የሚወዳት፣ ስፍስፍ ነው የሚልላት፣ መከታዋ ነው፣ ክብሯ ነው፣ ሞገሷ ነው። ለብሩኬም እንደዛው። ኦኬ ደግሞ እናንተ ህጻኖች እዛው ላይ ተጣሉ እንዴ ምናምን አለ ብሩኬ እንዴ አለ። ብቻ ብዙ ነገሮችን አልፏል። እናንተ እኩል ነው የተሰደበው ከናንተ እንደውም ከናንተ ይብሳል። ሱስ በደንብ እንትን ብሏል። ስራ በምትሰሩ ቁጥር የሆነች ነገር ሲል ምናምን ግን ደግሞ ልፋቱ መን አልቀረም፣ ምክሩ መን አልቀረም። እንግዲህ ሀብ ቤስት ብራዘር ኦኬ እንግሊዘኛ ይስ ያ ቤስት አይወሽ ቅምጥሌና ብሩኬ ተጋብተው ምንድነው አንክል እንድትሆን እፈቅድልሃለሁ ማለት እመኝልሃለሁ። አይወሽ ያ የምር ግን ቤስት የሆነ ወንድም ነው። እመቤቴን በጣም በቃ ይችላል። እዚህ እንዴት ነው የሰው ልጅ ይሳሳታል ምናምን፣ ግን በቃ ሀብ ይችላል። ወንድም ነው፣ የወንድምነት ጥግ ነው። ምንድነው ዋርሳዋ ነው ለቅምጥሌ ዋርሳሽ ነው፣ ምርጥ ዋርሳሽ ነው። ብቻ ኑሩላቸው ይኑሩልህ። በመቀጠል ደግሞ ጨረቃ ፋሚሊ በሙሉ እውነት ነው ስትሰደቡ ተሰድበዋል፣ ስትረገጡ ተረግጠዋል፣ ስትሞገዙ ተሞግሰዋል። ሁሉም እና ጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ፣ ይገባችኋል። እንዲሁም ደግሞ እናታችን ምንላት የተባለችው አልሚ ነች። ባይዘው አልሚ ደግሞ ማለት ነው ስኬታማ ሴት ልጅ። እመቤቴን በቃ ታድለሽ። ውይ ባንቺ ነው ስበው ሁሉ ነገር የሆነው። ገባችሁ? ወደ ሶሻል ሚዲያ እኛ ጋር ምናምን ወከባ የተፈጠረው ከሷ ጀምሮ ነው። ታውቃላችሁ? ያ ውዶች እናንተ ብትፈሩ ምን ይናገራሉ? ምክንያቱም ሁሉም ሰው ያውቃታል። እናታቸው እሷ ነች። እናታችን ምንላት እህታችን አለች የተባለችው ሺስ አልሚ እና እድለኛ ሴት ነሽ። የሆነ ነገር የሆነ ሰው ይሞክራል፣ ግን ምናልባት ከዛም በፊት እኮ እነሱ እየተዋደዱ ነው አይደለ? እየተዋደዱ ነው ምናምን ያው ተገናኝተዋል፣ ኦልሬዲ ተገናኝተዋል እኮ ግን ሶሻል ሚዲያ ላይ ያለውን ነገር በጣም ብዙ እህቶቻችን እየተሳብ ነው በአልሚ ነው። ኦኬ ግልጽ ነው ነው። ከዛ ደግሞ ብዙ ሰዎችም አላችሁ፣ በጣም ብዙ ሰዎች እና በቃ እዚህ እንዲደርሱ ያደረጋችኋቸው ማርያምን በጣም ብዙ እህቶች የምታለቅሱ እሪ የምትሉ ምናምን ብዙ ናችሁና ያኑራችሁ፣ ረዥም እድሜ ከጤና ጋር ይስጣችሁ። ሌላ ምንም ማለት አልችልም። እንዴ ቀላል አለቀስን፣ ብሩኬ እያለቀሳችሁ ነበር ምናምን ብሏል። ቀላል ተንዘገዘገ። ዛሬ በቃ ደስ የሚል ቀን ነው። ዛሬ አላለቀስኩም እውነት ለመናገር ኖርማሊ ነው። ፊልሙን አላልኩም ቪዲዮአቸውን ያየሁትና
ጀስት ግን ስለ ልጅ ምናምን እንደዚህ ተባልኩ ምናምን ስትል ቅምጥሌ ትንሽ በይ ሊመጣ የፈለገ ግን ስቶፕ አልኩ ማለት ምክንያቱም ከዚህ በፊት ያለቀስኩት ይበቃኛል እና በአደባባይ እንደዚህ ወጣ ስለመለሰልቻቸው። ብሩኬ ደግሞ ብታረግሽ ስግራ አልያዙ አለ ደግሞ ሆድሽ ገና ናት ገና ልጅ አትይዝም አለ ብሩኬ። ቀንድ ጭጭያው ነው ይንከባከባት ማርያምን። እናንተ ግን በቃ እውነት ነው እድሜ ከእድሜ 1 አመት አይደለም 1 አመት 1 ወር 1 ሳምንት ራሱ ብዙ ነው ማለት ለማገናዘብ ማለት ነው። ደግሞ ለሰው ልጅ ማገናዘብ አይምሮ እንጂ የሆነ እድሜ ምናምን እንዳልሆነ ተረድቼበታለሁ። እና በቃ ጸዴ ሰዎች ናችሁ። ትትናችሁ፣ የዋህነታችሁ ምናምን ለሰው ሀሳቢነታችሁ ማርያምን በቃ ምርጥ ሰው ናችሁና ይሄንን ጸባያችሁ መድኃኒዓለም አይቀይርባችሁ። ፎንቃ በፎንቃ እንደሆናችሁ ኑሩልኝ። የሰው መውደድ ከዚህ በላይ ይስጣችሁ። ምንም ልላችሁ አልችልም ከዚህ በላይ እና ሁላችሁም ጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። ለምቀኛ፣ ለሸረኛ፣ ለወረኛ ቦታ አንሰጥም። ስንቱን ወረኛ ፈንግለን አስወጥተናል። ከዚህ በኋላም ወረኛ ምናምን ይወጣል። ኦልድ ጨረቃ ፋሚሊ አንድ ነን። ሁልጊዜም አንድነት ያሸንፋል፣ ፍቅር ያሸንፋል። ብሩኬ ደግሞ ምን አለ? ጉድ እኮ ነው። ቀድሜ ነው ምን አለ? ቀድሜ ነው ያሰመጥኳት ምንድን ነው ጋይስ? ያሰመጥኳት ሲባል ያሰመጥኳት በአማርኛ ሲተረጎም ምንድን ነው? ብቻ ያው ቀድሜ ሳይህ ነው ምናምን ስላለችው ነው እንደዛ ያለውና እውነት ነው። ብሩኬ ይገባዋል። ሊሞገስም ሊወደስም የሚገባው ሰው ነው። በእድሜዋም በሴትነቷም አልተጫወተም፣ አልቀለደም። ሴትነቷን ያከበረ እድሜዋን ያከበረ ነው። ለሴት ልጆች እድሜ አጭር ነው ሲል ሰምታችሁታልና አያም ሶ ሀፒ። በጣም ነው ማከብረህ፣ ሁሌ ማከብረሃለሁ፣ ኮራባሃለሁ ወንድሜ። ኑርልኝ፣ ረዥም እድሜ ከጤና ጋር ይስጥ። ቅምጥሌ ሁሌም ኮራብሻለሁ፣ ወድሻለሁ፣ አከብርሻለሁ። የኔ ቆንጆ ጀግና ናችሁ ሁለታችሁም። እግዚአብሔር ደግሞ ያዙልኝ ከዚህ ጋር። ቅምጥሌ ትክክል ነች። ወንድ ልጆች የሆነ ነገር እንዲያስይዟቸው ይፈልጋሉ። ማርያምን ህፃን ነው የሚያጫውታችሁ። ሴት ናት መስመር የምታስይዛችሁ ግን ማለት ነው። ሴቷ ጀግና ከሆነች መስመር ካስያዘቻቸው ይይዛሉ። የዋህ ናቸው በጣም የሆነ በቃ ህፃን ያጫውታችኋል ምናምን፣ ግን የሆነ መስመር ስታስይዟቸው ደግሞ ያችን መስመር አይለቁም። እመቤቴን እኔ ራሴ ምስክር ነኝ። ለመሰላችሁ ወንዶች በጣም ብዙ ጊዜ ነፃነት አላቸው። የራሱ ጉዳይ እንደዚህ ፈታ ነው ምናምን የሚሉት ነገር አለ ምናምን፣ ጀስት የሆነ እንደዚህ መጨናነቅ ምናምን አይፈልጉም። ሴት ልጅ አስተዋይ ነች ትንሽም ብትሆን ማርያምን፣ ሴት ልጅ ልባም ነች ብልህ ነች ምናምን ነገር እና እነሱ የዋህነት ብዙ ጊዜ ያሸንፋቸዋል። ብዙ ጊዜ በቃ የራሱ ጉዳይ ተስፋ መቁረጥ ላይ ምናምን እና እንደዛ ናቸው። ግን የትኛውም ወንድ ነው በነገራችሁ ላይ ብሩኬ ወይም የእንትና የሚባል ሰው የለም። ከዛ ግን ቶሎ ተስፋ ይቆርጣሉ በነገሮቹ ምናምን ነገር ትግስት ላይ ኖራችሁ ይችላል። ግን ሴት ልጅ በጣም ጎበዝ ናት። ወንድ ልጅ አይታችሁ ከሆነ ሳያፈቅር ወይ ደግሞ ወደ ትዳር ሳይገባ ደካማ ከነበረና ዝርክርክ ያለ ሰው ከነበረ ሚስት ሲያገባ፣ ሚስት ስትባል ሁሉ አይደለም፣ ጸዴ ሚስት በቃ ለህይወት የምትኖር እሱ የምትወደው የምታከብረው ህይወቷ ከሱ ጋር እንዲሆን የምትፈልግ ሴት ሲያገኝ ማለት ነው መስመር የምታስይዝ ጀግና የሆነች ሴት። አሳ ላጠምድ ብሎ አሳ ማጥመድ ማይችለው ውሃ የሚወስደው አይደለም። አሳ ሊያጠምድ ገብቶ የሆነ ታጥምዶ የሚወጣውን አይነት ሴት ከሆነች ግን ወንድየው ይለወጣል። ምንሽ 100% ግን ትደክሚያለሽ። በስመ አብ ወደ ብስኩት ድካም ነው። የምሬ ነው። ተስፋ ሊያስቆርጣችሁ ይችላል። ግን ተስፋ ካለ መቁረጥ መስራት ነው። ያኔ በቃ ረይ አይማርም የዛኛው ወንድ ሄዳለ ምናምን ብትይ ከወንድ ነው ስዘይ የምትኖሪው። እናቴ አንቺ አድቢው በቃ ወደ ሆነ መስመር ውሰጁ። ካለምሽበት ካሰብሽበት የሆነ ፍቅር ይዛለው ትዳር ካልሽ የመጣውን ወንድ ያፈቀርሽውን መስመር ማስያዝ ትችላለሽ። ግን ደግሞ በኝኝኝ በማለት አይደለም ፎንቃዬ ምናምን እያልሽ በፎንቃሽ ጠብ እያደረግሽ ማለት ሰምተሻል። ለማንኛውም ሴቶች እንደዛ ብላ ተጠቀሙ። ግን ደግሞ ይሄ ለዓላማ የማይኖር ወንድ ከሆነ ግን አንቺነትሽን ነው የምታጭው። ልክ አሁን ብሩኬ ለዓላማው ይኖራል፣ ዓላማ ይፈልጋል። የእናቱ ዓላማ የራሱ ዓላማ በቃ ለሴት ልጅ ያለው ክብር። ግን ለሴት ልጅ ክብር የሌለው ዓላማ የሌለው ዝም ብሎ ገገማ ከሆነ ግን እሱን ተይው። ምን አለፋሽ የታለ ምን አለፋሽ ተይው፣ የራሱ ጉዳይ አትተይው። ስልሽ ደግሞ እዛው ገግመሽ እንዳትቀር ተይው። የኔ ቆንጆ አይረባም፣ እሱ ማይረባ ሰው አይረባም። እና በፍቅር ኑሩልኝ። ብሩኬ የቅምጥሌ ብሩኬ ናቸው እላችኋለሁ። እና እግዚአብሔር ይመስገን ብቻ ደስ ብሎኛል።